ቀሉ ራሱ ለመቀበሩ ምክንያት የሆነው ታምራት ማድረጉ ነው። በዚያ ስለቀኑ ነው አይሁድ የቀበሩት። ከተቀብሮ አሁን መስቀል በዓልን አሁን በመናከብርበት ተቆፍሮም ሲወጣ በኢየሩሳሌም የነበረው ሊቀ ጳጳስ መቃሪዎስ ይባላል። መቃሪዎስ ከቅድስት እሌኒ ጋር ሆነው 3 መስቀሎች ከወጡ በኋላ የጸለየው ጸሎት አለ ተመዝግቦ ይገኛል። የጸለየውም ጸሎት አንተ የተሰቀልክበትን እውነተኛ መስቀል ያን ጊዜ ድህነት እንደፈጸምክ የአንዲት ሴት አስከሬን አቅርበው እቺም ሴት በማስነሳት ግለጽልን ብለው ጸሎቱን ከጨረሰ በኋላ 3ቱን መስቀሎች ሲያስነካ ልክ የክርስቶስ መስቀል ሲነካት ያቺ የሞተች ሴት ተነስታለች። ከዚያም በኋላ ተአምራት ማድረግ አላቆምም። እንዲያውም ታሪክ የሚነግረን በኢየሩሳሌም ቆስጠንጢኖስ መቅደሱን አሰርቶለት ከተተከለ በኋላ አንደኛ የነኩት በሙሉ ይፈወሱ ይድኑ ነበር። በጣም አስገራሚው ደግሞ አሁን ይሄ የእጅ መስቀል የምንለው ትንንሽ መስቀል ለመፈጠሩ ምክንያት የሆነው ከዚያ ላይ እየተቀነሰ እየተፋቀ ትንንሽ መስቀሎች እየተሰሩ ሰዎች ለበረከት ለተፈቀደላቸው ይሰጥ ነበር እና እንዲያውም 2 ተአምራት ይናገራሉ በዚያ ዘመን። አንደኛው እነዚያ የሄዱት መስቀሎች ሁሉ ተአምራት ያደርጉ ነበር። ሁለተኛውና ዋናው ግን መስቀሉ ራሱ አይጎልም ነበር ይላሉ። ልክ እንደ ምንጭ ውሃ ማለት ነው። እየተቀነሰለት ትንንሽ መስቀሎች እየተወሰዱለት ሁሉ አምላካዊ ተአምራቱን ለማስረዳት አይጎልም ነበር። ለምሳሌ አንድ ሌላ እንጨት ብትወስደው እየፈለጥከው በሄድክ ቁጥር ይቀንሳል አይደል? ያ የክርስቶስ መስቀል አይቀንስም ነበር ይላሉ። እና ይሄ መስቀሉ ብዙ ተአምራት ነው ሲያደርግ የኖረው ከዚያ በፊትም ከዚያ በኋላ ተአምራቶቹ በብዙ መጻሕፍት የተመዘገቡ ስለሆኑ እነዚያ መመልከት